ኢቃማችሁ አለመታደሱ በሶስት ነገራቶች ይጎዳችኋል። በሶስት ነገራቶች ነገር ግን በዋናነት ደግሞ ይጎዳችኋል ብዬ የማስበው ነገር አሁን ለምሳሌ ባንክ አካውንት ለመክፈት ነው። ለምሳሌ አሁን የዛሬ 3 ወር የላካችሁት ብር እና ዛሬ የምትልኩት ብር አንድ አይደለም። የዛሬ 3 ወር የላካችሁት ደሞዛችሁ ብሩ ሲመነዘር ምናልባትም 30 ሺህ ብር ምናልባትም 32 ሺህ ብር ሊሆን ይችላል። አሁን ላይ ግን የአሁን ደሞዛችሁን ስትልኩት ስንት ይሆናል? ምናልባትም 37 ሺህ ምናልባትም 38 ሺህ እስከ 40 ሺህ ብር እየተመነዘረ ይገኛል። ያንን ለማድረግ የባንክ አካውንት ለመክፈት ደግሞ ግዴታ ኢቃማችሁ መታደስ እና ኢቃማችሁ መሰራት ይኖርበታል። በዚህ በዋናነት በጣም ይጎዳችኋል ብዬ አስባለሁ። ነገር ግን ሴትዮዋችሁን እንደምንም እንደማንም ለማግባባት መሞከር መቻል አለባችሁ ብዬ አምናለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የብሉቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውዶቼ ማሮቼ ኑሩልኝ፣ ክበሩልኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። እንግዲህ ዩቲዩብ ቻናል ላይ ለእናንተ ይጠቅማል ያስተምራል የምላቸውን ነገራቶች ዘወትር ሼር አድርጋለሁ። እናንተ ደግሞ ቪዲዮውን እስከ መጨረሻው በመከታተል ላይክ እያደረጋችሁ ለሌሎችም ሼር አድርጉ ብዙ እህቶች ጋር እንዲደርስ። ምክንያቱም አብዛኞቹ እህቶቼ በጭንቀት ላይ ናቸው። ዛሬ ይዤ የመጣውን ነገር ደግሞ ምንድን ነው? ኢቃማ ባይሰራላችሁ መዳማችሁ ኢቃማ ባታሰራላችሁ በሶስት ነገራቶች ትጎዳላችሁ። በሶስት ነገራቶች ትጎዳላችሁ። በምን በሉኝ። በሶስት ነገራቶች ትጎዳላችሁ። ግን እናንተ እንጎዳለን ብላችሁ የምትጨነቁት ስተራስ ውስጥ የምትገቡት በጣም የምትጨነቁት ሀገር ኢቃማ ካልተሰራልኝ ሀገር መግባት አልችልም፣ ኢቃማ ከሌለኝ ሀገር መግባት አልችልም የሚለው ነገር ነው እናንተ ጭንቀት ያላችሁ ማለት ነው። ሀገር ለመግባት አይደለም እህቶቼ፣ ሀገር ለመግባት አትቸገሩ፣ መግባት ትችላላችሁ። ኢቃማ ባታሰራላችሁ፣ ኢቃማ ካልተሰራላችሁ ህገ ወጥ ናችሁ። ኢቃማ ካልተሰራላችሁ ማለት ነው። ግን ግራማ የሚባል ነገር አለ፣ የመንግስት መቀጫ፣ ያ ይቆጥራል። ምክንያቱም በእሷ ስም ናችሁ እናንተ ማለት ነው። ስለዚህ በእሷ ስም ስለሆናችሁ እሷ ስም ላይ ይቆጥራል። እንደኛ እንደ ኢትዮጵያ መጥተው ቶሎ ብለው መጥተው በየጊዜው እየመጡ ግብር ክፈይ እንደዚህ አድርጊ ምናምን አይልም። እዚህ ሀገር ሲስተም ላይ ቁጭ ያደርጋል። ነገር ግን እናንተን ለማሳፈር ስትፈልግ ያንን የመንግስት ቅራማ ሙሉን ከፍላ ነው እናንተን የምታሳድሰው። ለምሳሌ የ2 ዓመት ግራማ ካለባት፣ የ2 ዓመት ግብር ካለባት፣ የ2 ዓመት መቀጫ ካለባት ያንን የ2 ዓመት መቀጫ ከፍላ ነው እናንተን ወደ ኢትዮጵያ ማሳፈር የምትችለው። ካለዛ አትችልም፣ አታሳፍርም። ገባችሁ? ያንን ከፍላ ነው የምታሳፍራችሁ። በነጭ ወረቀት ዝም ብላ ሳታሳድስ ያንን መቀጫዋን ከፍላ ታሳፍራችኋለች። እናንተ ይሄ ሊያስጨንቃችሁ አይገባም። ወደ ሀገር መግባት አልችልም እንደዚህ አልችልም የሚለው ነገር ሊያሳስባችሁ አይገባም። ምክንያቱም እሷ ላይ ነው እንትን የሚለው ነገር። ግን እዚህ ጋር ደግሞ የሚያሳስብ ነገር አለ። አላህ ከክፉ ነገር ይጠብቃችሁ። ነገር ግን እዚህ ጋር ደግሞ ማወቅ ያለባችሁ ነገር እሷ አሰርታ ሂጂ በቃ ውጭ ምናምን ካለቻችሁ፣ ከቤቷ ካስወጣቻችሁ የዛ ሰዓት ጠፍታ ነው ብላ ልታማኝ ትችላለች። ዞሮ ጠፍታ ነው አለችም አላለችም እናንተ ሀገራችሁ ተመግባት ወደኋላ የምትሉበት ምንም መንገድ የለም። መግባት ትችላላችሁ፣ በነጭ ወረቀት መግባት ትችላላችሁ። ይሄ አንድ ነው። ሌላው ደግሞ በየወሩ ደሞዛችሁን የሚሰጧችሁ ከሆነ፣ የሚልክላችሁ ከሆነ፣ በምግብ የማይበድሏችሁ ከሆነ፣ በቃ በደል እናንተ ላይ የማያደርሱባችሁ ከሆነ አህለኑ ሳህለን ዝም ብላችሁ ስራችሁን ስሩ። ምክንያቱም ግራማ የሚጠራቀመው እነሱ ላይ ነው። ገባችሁ? ግራማ የሚጠራቀመው እነሱ ላይ ነው። አሁን እናንተ የምትጎዱበት 3 ነገራቶች ጋር ልምጣላችሁ። የመጀመሪያው አላህ ህመምን ያዝላችሁ። ብትታመሙ ሆስፒታል ገብታችሁ መታከም አትችሉም። ምክንያቱም ኢቃማ የሚባለው ነገር አልተሰራላችሁም። ኢቃማውን ግን አሰረተውላችሁ። እዚህ ጋር ደግሞ ማወቅ ያለባችሁ ነገር ኢቃማውን አሰረተውላችሁ፣ ነገር ግን ካላደሱት፣ መታደስ ባለበት ሰዓት ላይ ካልታደሰ ችግር የለውም፣ መታከም ትችላላችሁ። ምክንያቱም ኢቃማው ኦሪጂናል ስለሆነ ማለት ነው። ኦሪጂናል ስለሆነ የትኛውም ሆስፒታል ሄዳችሁ
መታከም ትችላላችሁ። የመንግስት ከሆነ ግን ግዴታ መታደስ አለበት። የመንግስት ሆስፒታል ኢቃማችሁ ካልታደሰ አያስተናግዳችሁ፣ የመንግስት ሆስፒታል ማለት ነው። ነገር ግን የግል ሆስፒታል ማንኛውም ገብታችሁ መታከም ትችላላችሁ። በዛ ብቻ ሳይሆን በፓስፖርታችሁ መታከም ትችላላችሁ። በፓስፖርታችሁ መታከም ትችላላችሁ። እዚህ ማወቅ ያለባችሁ ነገር ማለት ነው። እና ለሁለተኛው ደግሞ በጣም የምትጎዱበት ነገር ምንድን ነው? ሲም ካርድ ማውጣት አትችሉም። ሲም ካርድ ማውጣት አትችሉም። ሲም ካርድ ስላችሁ አሁን ለምሳሌ ከውጪ ከሱቅ የሚገዙ ሲም ካርዶች አሉ። እነዚህ ከሱቅ የሚገዙ ሲም ካርዶች ቢቀመጡ ወር ነው፣ ካለዛ 2 ወር ነው፣ ከዛ ይቆረጣሉ። እዚህ ሀገር ሲም ካርድ የሚወጣው አሻራ ሰጥታችሁ በስም አድርጋችሁ ነው ሲም ካርድ ማውጣት የሚችሉት ማለት ነው። ያ ማለት ያ ህጋዊ ሲም ካርድ ነው። በስማችሁ ነው፣ መኖሪያ ፍቃድ አላችሁ፣ በመኖሪያ ፍቃዳችሁ የምታወጡት ህጋዊ ሲም ካርድ ይባላል። ያ ማለት ነው። ከዛም በኋላ ያ አይቆረጥም። ካርድ ብሞሉበትም ባሞሉበትም ችግር የለውም፣ አይቆረጥም። ቢቆረጥ እንኳን ካርድ ስሞሉበት ይለቀቃል ማለት ነው እና አይቆረጥም ይሄ ሲም ካርድ ማለት ነው። ነገር ግን ይሄን ሲም ካርድ ማውጣት የምትችሉት ምን ሲታደስላችሁ ነው? ኢቃማችሁ ሲታደስላችሁና ኢቃማችሁ ሲሰራላችሁ ነው። 2 ያዙልኝ። ኢቃማችሁ ሲሰራላችሁ ነው። 2 ያዙልኝ። ሶስተኛውና የመጨረሻው ደግሞ ብር፣ ለምሳሌ ብር ማጠራቀም ፈልጋችሁ በዚህ ሰዓት ላይ ብር ቤት መያዝ፣ ብር ስራችሁ ማስቀመጥ እየሰራችሁ ከባድ ነው። ወደ ኢትዮጵያ ለመላክም ትንሽ ይከብዳል። ምክንያቱም የማትፈልጉ ከሆነ ብሩን ግዴታ የባንክ አካውንት አውጥታችሁ በስማችሁ እዚህ ሀገር ማስቀመጥ ትችላላችሁ። ግን ያንን ለማድረግ ኢቃማ ከሌላችሁ፣ ኢቃማችሁ ካልተሰራላችሁ፣ ኢቃማችሁ ካልታደሰላችሁ ያንን ማድረግ አትችሉም። ብር አካውንት መክፈት አትችሉም። ይሄ ነው ትልቁ ጉዳት ማለት ነው። አካውንታችሁ ላይ ካልተቀመጠ ወይ ልጆቹ ሊወስዱባችሁ ይችላል። አስቀምጣችሁ ልጆቹ ሊወስዱባችሁ ይችላሉ ብራችሁን። ወይ ደግሞ ብር ይዛችሁ አበድሩኝ እያሉ እነሱ ራሳችሁ እየተበደሩ ብራችሁ ሊያስቀሩባችሁ ይችላሉ። ብዙ ምክንያቶች አሉት። ነገር ግን ኢቃማ ካላችሁ የባንክ አካውንት አስከፍታችሁ ብራችሁን በአካውንታችሁ ማስቀመጥ ትችላላችሁ። ምክንያቱም አሁን ለምሳሌ የዛሬ 2 ወር ምናምን አካባቢ ላይ 3 ወር አካባቢ ላይ 1,000 ብሩ 30 ሺህ ብር 32 ሺህ ብር ነበረ። በአሁን ታይም ላይ ደግሞ 1,000 ብሩ 39 ሺህ ብር እስከ 40 ሺህ ብር እየተመነዘረ ይገኛል። ከ39 ሺህ ብር እስከ 40 ሺህ ብር እየተመነዘረ ይገኛል። እዩት ልዩነቱን። ስለዚህ ይሄ ልዩነት ስላለ አሁን ለምሳሌ እናንተ የየወር ደሞዛችሁን ኢትዮጵያ ብትልኩት፣ ኢትዮጵያ ብታስቀምጡት፣ የኢትዮጵያ ባንክ ላይ ቢቀመጥ ምንም የሚጨምረው ነገር የለም። ነገር ግን የየወር ደሞዛችሁን እዚህ ሳውዲ አረቢያ ላይ ሳውዲ አረቢያም ሆኑ ዱባይም የትም ቦታ ላይ ሆኑ የትም ቦታ ላይ ለምትሆኑ እህቶች ነው የምሰራው ማለት ነው። የትም ቦታ ላይ ብትሆኑ ሆናችሁ በባንክ አካውንታችሁ ብታስቀምጡት ብታጠራቅሙት ይጠቅማችኋል። ኢትዮጵያ ላይ ግን በየወሩ ብትልኩት በቃ የሚጨምርላችሁ ነገር የለም፣ የሚቀንስላችሁ ነገር የለም። ያንኑ ብሩ ነው የምታገኙት። ነገር ግን የየወር ደሞዛችሁን በባንክ አካውንታችሁ አስቀምጣችሁ ለምሳሌ የ3 ወር ደሞዛችሁን አጠራቅማችሁ ስትልኩ ሐዋላው እየጨመረ ነው የሚሄደው፣ እየጨመረ ነው። ለምሳሌ ዛሬ 2 ወር 3 ወር ምናልባትም 32,000 የላካችሁ ትኖራላችሁ። አሁን ላይ ግን 36፣ 37፣ 38 እስከ 40 ሺህ ብር እየተመነዘረ ይገኛል። እዩት ልዩነት አለው። ስለዚህ ልዩነት ካለው ይሄንን ልዩነት ለመቅረፍ ምን ታደርጋላችሁ? ባንክ አካውንት ከፍታችሁ የተወሰነ ብዙ ሳይቆይ የተወሰነ በባንካችሁ ታጠራቅማላችሁ። ከዛ ጠርቀም አድርጋችሁ ሀገራችሁ ልካችሁ ቦታ ላይ ታስቀምጣላችሁ። ምክንያቱም ብር ቦታ ላይ ካልተቀመጠ ብር ቢቀመጥ የኛ ኢትዮጵያ ብር እየወረደ ነው ያለው። በቃ እየተጠቀምንበት አይደለም። ቦታ ላይ ካልተጠቀምንበት፣ ቦታ ላይ ካላስቀመጥ ነው አጠራቅመን ቦታ ላይ ካላስቀመጥ ነው ፋይዳ የለንም። ምንም ነገር ትርፍ አናገኝበትም። ኢትዮጵያ ላይ ብር ባንክ አስቀምጪ ምን በይ ፋይዳ የለው። ነገር ግን እዚህ ተቀምጦ ሪያሉ ተቀምጦ ወይም ዶላሩ ተቀምጦ ጠርቀም ብሎ ሲላክ ግን ፋይዳ ይኖረዋል። ኢትዮጵያ ስንልካው ግን ያው ይላካል፣ ይቀመጣል። ብሩ ግን
ብሩ ግን አይጠቅምም። ምክንያቱም የዛሬው እቃ ነገ ስትጠይቁ ጨምሮ ነው የምታገኙት። ከነገ ወዲያ ደግሞ እጥፍ ጨምሮ ነው የምታገኙት። አሁን ባላፊ ዘይት ስንት ነበረ? ዘይት 1005 ሊትሩ ነው ስንት ሊትር ዘይት 1000 ምናምን ነበረ፣ 1200 ምናምን ነበረ። ዛሬ ግን 1700 ገብቷል። 1700 ብር ገብቷል። እዩት እንግዲህ ምን ያክል እንደጨመረ። ስለዚህ ኑሮ ከእለት ወደ እለት እየጨመረ ስለሚሄድ እነዚህ ነገራቶች ስለሚጎዷችሁ አውቃለሁ፣ ይከብዳል። ግን ቀስ ብላችሁ ለምናችሁ አግባብታችሁ ኢቃማችሁ እንዲሰራላችሁ አድርጉ። ምክንያቱም ነገ የሚፈጠረው ነገር አይታወቅም። ወይ ደግሞ እናንተን አስወጥታ ሲከብዳት ምናምን ግራማው ተጠራቅሞ ሲከብዳት እናንተን አስወጥታ ጥላ ጠፍታለች ልትል ትችላለች እቺ ሴትዮ። ስለዚህ አይታወቅምና እንደምንም እና እንደማንም ብላችሁ ኢቃማችሁን ለማሰራት ሞክሩ። አላህ ይገዛችሁ። በእርግጥ እኔ በአሁን ሰዓት ላይ የምንሰማቸው ነገራቶች ትንሽ በጣም ነው የሚከብዱት። ሀቂቀተን አላህ በቃችሁ ይበለን፣ ስቃይንም መከራንም በቃችሁ ይበለን። በሌላ ቪዲዮ እንገናኛለን። ውዶች ማሮች በጣም ወዳችኋለሁ። ኑሩልኝ፣ ክበሩልኝ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።